ይሮራቱትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ጥቁር የለበሱ በእድሜ የገፉ ፊታቸው ላይ አንዳችም ተስፋ የማይነበብባቸው አንድ አዛውንት በፍርድ ቤቱ ደጃፍ በር ላይ ቆመዋል። ተስፋ በቆረጠ አንደበት አንድ ቃል አወጡ። ልጄ እኔ ደከመኝ፣ ነገሩ ሁሉ አልቋል። የሚሆነውን ሁሉ ለማየት እየጠበቅኩ ነው። ወንጀለኛው ከደቂቃዎች በኋላ ይፈታል። የልጄ ፍትህ ተዳፍኖ ይቀራል። እኔም ከነጸጸቴ ከነፍትህ ማጣቴ ወደ መቃብር እወርዳለሁ ሲሉ ተደመጡ። ይህንን የተናገሩት የሟቿ የሞዴሏ ቀነኒ አባት አቶ አዱኛ ናቸው። አቶ አዱኛ ከሰዓታት በፊት ይሄንን ተናግሯል ሲል ጉርሻ አስነብቧል። ይህንን ከተናገሩ ከሰዓታት በኋላ ደግሞ በግድያ ወንጀል ተጠርጥሮ የነበረው የኦሮምኛ ድምፃዊው አንዱዓለም ጎሳ ከእስር ቤት የመፈታቱ ዜና አሁን ሶሻል ሚዲያውን ተቆጣጥሮታል። አንዱዓለም ጎሳ እንዴት ተፈታ የሚለውን ጥያቄ በዚህ መረጃችን በዝርዝር እንነጋገራለን። አንዱዓለም ጎሳ ዛሬ ከእስር ተፈቷል። ከእስር የተለቀቀበትን ሂደትና ያሉ መረጃዎችን አንዳንድ ዶክመንቶችን ጭምር እነግራቸዋለሁ። አሁን ከዛ በፊት ግን ሞዴል ቀነኒ አዱኛን ለማስታወስ ታዋቂያ ገጣሚት ሜሮን ጌትነት የጻፈችውን አጭር ግጥም አቀርብላችኋለሁ። ምናልባት ግጥምን እንደ ዜና ካላቀረብኩት በስተቀር ማነው ያለበሰሽ ይሄን ጥቁር ሸማም ለሞት ሙሽርነት አድርጎ እንዲስማማ? አስተያየትሽ ውስጥ እልፍ መልእክት አለ፣ ፈገግታሽን ገልጦ እውነትን የከደነም ለምን ሻማው በራ አንቺ ጠፍተሽ ሳለም? የዘውትር ጥያቄ በአንቺ መስዋዕት ነፍስ ብርሃንሽ ነው እጣሽ ለቀጣይ የሚደርስ። ይሄ ሜሮን ጌትነት የጻፈችው ግጥም ነበረ። የቀነኒ ሞትን ተከትሎ ሀዘኗንና ቁጭቷን ስትገልጽ ከዚህ በፊት በተለያዩ ዘገባዎች እንደገለጽናችሁ ከሆነም ፖሊስ አንዱዓለም ጎሳን እሷን ስለመግደሉ የሚያሳይ ነገር ማስረጃ ማግኘት እንዳልቻለ በምርመራው ወቅት ላይ ነግረናችሁ ነበረ። ከ20 ቀን በፊት ፖሊስ ምርመራዬን ጨርሻለሁ፣ ስለዚህም ከአሁን በኋላ ለአቃቢ ሕግ ልኬያለሁ በሚል የምርመራ መዝገቡን ለአቃቢ ሕግ ልኮ ነበረ። አቃቢ ሕግም ክስ ለመስረት 15 ቀን ጠይቆ እያለም ፍርድ ቤቱ የ7 ቀን ፈቅዶለት ነበረ። በ7ኛ ቀን ደግሞ እንደገና ምርመራዬን አልጨረስኩኝም በማለት አቃቢ ሕግ ብዙ መለከታቸው ዶክመንቶች አሉ ብሎ ያንን የ8 ቀን ጠይቆ ነበረ። የ8ቱ ቀን ባለፈው ቅዳሜ አልቋል። አቃቢ ሕግ ዓርብ ዕለት ክስ መመስረት ነበረበት ወይም ደግሞ ሰኞ፣ ግን ዛሬ ዕለተ ማክሰኞ ክስ ሳይመሰረት ቀርቷል። በዚህ መሰረት የአንዱዓለም ጠበቆች አካልን ነጻ ማውጣት በሚል ክስ መስርተው ዛሬ ፍርድ ቤት 5 ሰዓት አካባቢ ከጠዋቱ 5 ሰዓት አካባቢ ላይ በዋስ እንዲለቀቅ ወሰነ። ሆኖም ግን ሙሉ ቀን ኃላፊዎች ስብሰባ ናቸው በሚልና እነዚህ ኃላፊዎች የሚፈርም ሰው አልተገኘም ተብሎ አንዱዓለም ከምሽቱ 8 ሰዓት አካባቢ ከእስር ቤት እንደተለቀቀም የዛሀበሻ ምንጮች ገልጸዋል። እንግዲህ በምርመራ ሂደት ላይ ብዙ ነገሮች ነበሩ። እኛም ስንዘግብላችሁ እንደነበር ይታወቃል። በሚዛናዊነት ከሁሉም ወገን ያለውን መረጃ ብቻ ስናቀርብ ነበረ። በምርመራው ወቅት እንግዲህ አንዳንድ የአንዱዓለም ቅርብ የሆኑ ሰዎች እንደተናገሩት የሞተችበት ዕለት ቀነኒ አዱኛም ልደቷን የምታከብርበት ጊዜ ነበረ። እንደዚሁም ደግሞ አንዱዓለም ሙሉ ቀን ቤት ውስጥ ቁጭ ብሎ ጠብቋት እሷ አምሽታ ስመጣ ትንሽ ጭቅጭቅ ተፈጥሮ እንደነበረ ይገልጻሉ። በኋላም ግን ኬክ ተቆርሶ ሰላም ሆኖ ነበረ። ኬክ ተቆርሶ ካለቀ በኋላ ግን እንደገና ጭቅጭቅ ተነስቶ እሷ ሳሙና ለመጠጣት መሞከሯን ራሷን ለማጥፋት ማለት ነው። ከዛም እሱ እንዳስጣላትና ያን ሲያስጣላት እሷ ራሷን ጣለች የሚል ነው የቀረበው ነገር። እንግዲህ በአስከሬን ምርመራ ሲደረግ አስከሬኑ ላይ ስለመወርወሯ የሚያሳይ ነገር የለም ተብሏል።
ሌሎች ዲያሪዎች ሲመለከቱ ደግሞ ያው በዜና ወቅት ላይ በተለያዩ ዜናዎች ዘግበንላችሁ ነበር። በዲያሪ ላይ ብዙ ጊዜ ራሷን ለማጥፋት ትሞክር እንደነበር ተጽፏል ተብሎ ቀርቧል። ያንንም ፖሊስ በተለያየ ጊዜ የእሷ መሆን አለመሆኑን ለማጣራት ሙከራ ሲያደርግ እንደነበር ይታወቃል። በመጨረሻም ዲያሪው የእሷ ነው ተብሎ ተወስዷል ማለት ነው። ስለዚህም ዛሬ ፍርድ ቤቱ አቃቢ ግን ለምን ክስ አልመሰረትክም በሚል ጥያቄ ጠይቋል። አቃቢ ግን እስከ ቅዳሜ የመጨረሻው ቀኑ ነበር፣ እሁድ ወይም ሰኞ ክስ መመስረት ነበረበት። ስለዚህም አንዱዓለም ከአለፈው እሁድ ጀምሮ የታሰረው በህገወጥ መንገድ ነው ማለት ነው በሚል ፍርድ ቤቱ ዛሬ በዋስ እንዲወጣ አድርጎታል። እዚህ ጋር የምትመለከቱት የአንዱዓለም ጠበቃ ለፍርድ ቤቱ ዛሬ ያቀረበው የአካል ነፃ ማውጣት ክስ ነው ወይም አቤቱታ ልትሉ ትችላላችሁ። ይህንን አቀርብላችኋለሁ። አመልካች አቶ አንዱዓለም ጎሳ መንገሻ በጠበቃቸው አቶ ሊበን አብዲ በኩል ተወክሏል ይላል። ተጠሪዎች ደግሞ ፍትህ ሚኒስቴር፣ የጠቅላይ አቃቢ ዘርፍና በሴቶችና ህጻናት ላይ የሚፈጸሙ ወንጀሎች አቃቢ ህግ ዳይሬክተሬት ይችላል። እንደዚሁም የአዲስ አበባ ከተማ ፖሊስ ነበሩ ተጠሪዎች። የሰነድ ማስረጃ በሚል የአንዱዓለም ጠበቃ ያቀረበው ሁለተኛ ተጠሪ ማለትም የአዲስ አበባ ፖሊስ በአመልካች አንዱዓለም ጎሳ ላይ የጀመረውን የወንጀል ምርመራ መዝገብ አጠናቆም ለአንደኛ ተጠሪ ማለትም ለፍትህ ሚኒስቴር መላኩን የገለጸበት ደብዳቤ አቅርበናል ይላል። ሁለተኛ ደግሞ አንደኛ ተጠሪ ግንቦት 15 ቀን 2017 ዓ.ም በተጻፈ ደብዳቤ በአመልካች ላይ ክስ መመስረቻ የጠየቀባቸው ሁለት ደብዳቤዎችንም ኮፒ አያይዣለሁ ብሏል። ሶስተኛም የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ለአንደኛ ተጠሪ ለክስ መመስረቻ ተጨማሪ 8 ቀን በመስጠት መዝገቡን የዘጋበት ትዕዛዝንም አያይዘው አቅርበዋል እንዳቀረቡ ይገልጻል። ከዛም በፍትሐ ብሔር ስነስርዓት ቁጥር 117 ሰላም ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ አንዱዓለም ጎሳ በምን ተፈታ፣ በምን ምክንያት ነው የሚለውን እንግዲህ እንዴት እንደተፈታ አስገብቼላችኋለሁ። ቅድሚያ ላይ እንደሰማችሁት በጣም ልብ ሰባሪ የአባት መልእክትም አለ። አባት ባዘነና በተሰበረ ድምጽ እንግዲህ የተናገሩትን ሰምተናል፣ አይተናል። እንዲሁም ጉርሻ ፔጅ በጽሁፉም አቅርበዋል ማለት ነው። በጣም ያሳዝናል። ምንም አይነት ነገር ስለሷ አሟሟት አባት እንዳሉት ምንም አይነት ነገር የተነገረን ነገር የለም ነው ያሉት። ሁሉ ነገር ልጄ ውስብስብ ነው የሆነው። የልጄ ሞት ዛሬ ቀነኒን ሁለተኛ ቀብሬያት አለው። ሁለተኛ ሞት ነው የሞተችው ነው ያሉት። በጣም ያሳዝናል ከሚባለው በላይ ቅስም የሚሰብር አሟሟት ነው ማለት ነው። የቀነኒ ሞት ሁለት ሞት ነው። ቤተሰቦቿ ዛሬ ሁለተኛ ሞት ነው የሞቱት። የእውነት አንድ ሞት አይደለም ማለት ነው። እንዴት ብዙ አይነት ነገር ሲገኝ ምንም የለም። ሲጀመር ሁሉ ነገር ቆይቷል። ሊፈቱት እንደፈለጉ ሁላችንም አናቃለን። ምክንያቱም ለምንድን ነው ብዙ አይነት ነገሮች እየተደረጉ ነው የነበረ። ጋዜጠኞች እንዳይገቡ፣ ዘጋቢዎች እንዳይገቡ እየተደረገ እየተከለከለ ሁሉ ነገር በሽፍን በድፍን ነው እየተሰራ የነበረው ማለት ነው። ስለዚህ አባትም የፈሩት አልቀረም። የፈሩት ይደርሳል፣ የጠሉት ይደርሳል ነውና አንዱዓለም ጎሳም እንግዲህ ዛሬ በዛሬው ዕለት እንዳያችሁት ማለት ነው ቀብር ላይ ሄዶ ሀዘኑን ሲወጣ ይገኛል። በጣም አመመኝ። ከባድ ነው እውነት። ለቤተሰብ ምን አክል እንደሆነ ሀዘኑን እንግዲህ እናንተ ናችሁ የምታውቁት። በጣም ነው የሚያመው። እንዲህ እዚህ ጋር እንግዲህ ከጓደኞቹ ጋር ሆኖ የሚያሳየው እንደምታዩት ማዕከላዊ ጋቢ የለበሰው አንዱዓለም ጎሳ ነው እና ጓደኞቹ ሆኖ እንግዲህ ሀዘኑን እየተወጣ በእሷ ቀብር ላይ ሆኖ ይገኛል ማለት ነው። ብቻ ያሳዝናል። ከባድ ነው ሁሉ ነገር ማለት ነው። የሚታየው ነገር ሁሉ በጣም ያማል ማለት ነው። ፍትህ ለቀነኒ። ለማን ነው ፍትህ የምንለው ማለት ነው? በአሁኑ ሰዓት ፍትህ የለችም። ሲጀምር ይሄ ሁሉ ነገር አለ ሲባል ይሄ ሁሉ መረጃ አለ ተብሎ ሲወራ ቆይቶ አሁን ላይ በዋስ ነው የተፈታው። እንግዲህ በዋስ መፈታቱ ብቻ ሳይሆን መጨረሻውስ ምንድን ነው? ከዚህ በላይ ምንም አይመጣም። አባትም እኛ ለፈጣሪ ሰጥተን ወደ ቤታችን እንመለሳለን። እነሱ ሊፈቱት ካሰቡ ቆይተዋል። ምንም ነገር ለእኛ እንዲህ ነው ተብሎ የተነገረን ነገር የለም። ሁሉ ነገር እየተደባበቀ ድፍንፍን ያለ ነገር ነው
ብለዋል። እውነታቸውን ነው። ማለትም ምንም አይነት ነገር ለአባት ስለ አሟሟቷ የተነገራቸው ነገር የለም። ዛሬ ሁለተኛ ነው ልጄን ይቀበርኳት ብለዋል። እውነት ያማል፣ በጣም ያሳዝናል፣ ቅስም ይሰብራል። የእውነት እንደ ሰው ካሰባችሁት እንግዲህ ፖሊስም ሆነ አቃቢ ሕግ ምንም አይነት ነገር ለኛ እንደዚህ ነው ብሎ በግልጽ የተናገረው ነገር የለም ብለዋሉ። ለምንድን ነው ግልጽ ያልሆነ ነገር ለምን ሆነላቸው? እና ስለዚህ እኚህ አባት ድጋሚ ፍትህ ማለት አለባቸው። ወደ ጠቅላይ ሚኒስትር ወደ ዶክተር አብይ ቢሮ መሄድ አለባቸው። አሁንም ሄደው የልጄን እውነት አውጣልኝ ብለው ማልቀስ አለባቸው። አባት ሚዲያ ላይ መውጣት አለባቸው። ወጥተው ሄደው ትክክለኛውን የልጃቸው አሟሟት ምንም ነገር ሳይታወቅ ድፍንፍን ብሎ መቅረት ስለሌለበት ሄደው መናገር አለባቸው። ቀነኒ ፍትህ አታለች። እንግዲህ ሲጀመር ጀምሮ ሊፈቱ እንደነበረ ሁሉን ነገር ያውቃሉ አባት ማለት ነው። እየተደረገ የነበረውን ሴራ አንድ ባንድ እንግዲህ ያውቃሉ። የቀነኒ አባት የእውነት ሁለተኛ ሞት ሁለት ሞት ነው የሞቱት እነዚህ ሰዎች። አሟሟቷ እስካሁን ድረስ ግልጽ ተደርጎ አልተነገረላቸውም። የልጃቸው ህይወት በምን እንዳለፈ አልተነገራቸውም። ለምንድን ነው የተፈታው? አይደለም እዚህ ጋር ጥያቄያችን። ትክክለኛው አሟሟቷ ለህዝብ ይፋ ይደረግ። ልጁ ነጻ ከሆነ ነጻነቱ ይውጣለት። እንደዚህ ተደባብቆ ሳይሆን አባትን፣ ወላጆችን፣ እናትን አሳምኖ የሞተችበት ምክንያትን ተናግሮ መፈታት ካለበት ለህዝብ ትክክለኛው ተነግሮ እሱም በነጻነትና በኮንፊደንስ እንዲንቀሳቀስ መደረግ አለበት። ይሄ ግን ሽፍንፍን ያለ እውነት ሁለት ሞት ቀላል ሁለት ሞት ነው የሞቱት፣ 10 ሞት ነው የሞቱት የቀነኒ ቤተሰቦች። አንድ ልጃቸውን አሟሟቷ ሳይታወቅ፣ ሁለት ምንም መረጃ የለም ሲባል ብዙ ነገር አለ ሲባል ቆይቶ የለም ተብሎ ድፍን ሲደረግ በጣም ያማል። ከባድ ነው የእውነት ቅስም ተሰብሯል። በጣም ነው የሚያመው። አሁን ምን ያደርጋል? ድስት ጥዶ ማልቀስ አስቀድሞ እንጂ ወጥ ነው መደቆስ አሉ። አሁን እዚህ ጋር ብታይ ቢያዝን ምን ቢል ምን ትርጉም አለው? የዛን ሰዓት ላይ ሳሙና ልጠጣ ነበረ፣ ላርጎ ልጠጣ ስትል ቀምቻት እንደዛ ከሆነ በዛን ሰዓት ላይ እጇን እስር አድርጎ ቤቱን ቁልፍ አደርግባትም ነበረ። አንድ ሰው ካመለጠ በኋላ አመለጠ። ይሄ እንኳን ቢሆን ራሱ ምንም የማይመስል ነገር አሟሟቷ ወድቃ ከሆነ የወደቀች ብሎ የሚያሳይ አስክሬን ምርመራ የለም እና በአሁኑ ሰዓት ላይ ፍትህ የለም። የእውነቴን ነው ምለው። ብቻ ገንዘብ ይኑራችሁ። በቃ የትም ሆነ የትም ገንዘብ ካላችሁ በየትኛው መንገድ ትወጣላችሁ። በጣም ነው የሚያመው እውነት። ፍትህ ለቀነኒ። የቀነኒ ነገር ሁላችንም አንገብግቦናል። ደም ተገኘ፣ ወፍ የለም። ከዛ በኋላ ምንም አልተገኘም ተባለ። ደም አይደለም ሌላ ነገር ነው ተብሎ ተቀየረ። ካሜራ ላይ ተገኘ፣ ቤታቸው የነበረው ካሜራ ተባለ። ካሜራው የተበላሸ ነው ተብሎ ተሸወደ። ከ2 ወር በኋላ ማለት ነው። ቤቱ የተቦደሰውን አገኘን አለ። መጀመሪያ ላይ ሲጀመር ማለት ነው ጋዜጠኞች እንዳይገቡ ሲከለከል የነበረው ይህን ለማድረግ ነው። በቃ አለቀ። በዛን ሰዓት ነው እንደተፈታ ሁላችንም ተስፋ ይቆረጥ ነው ማለት ነው፣ ፍትህ እንደማታገኝ። ስለዚህ ቤተሰብ 2 ሞት ሞቷል። የቀነኒ ሞት 2-3 ሞት ነው። እኔ እንደምለው ቤተሰብ ዝም አትበሉ። አሁንም ውጡ፣ ወደ ትክክለኛ መንግስት ቢሮ ሂዱ፣ የጠቅላይ ሚኒስተር ቢሮ ሂዱ፣ ጩሁ። እዛ ጋ ሂዳችሁ የልጄን እውነት የሞተችበትን ነገር አሳወቁን ብላችሁ አልቅሱ። በቃ ፍትህ ለማግኘት እንደዛ ነው። ሌላ ምንም አማራጭ የለም። እዛ ሂዱ፣ ትክክለኛውን አሟሟቷን ማወቅ